ራስ ላይ ችግር እየፈጠርክ ነው ያለው ይዛችሁና ፎቶ ወንጀል ነው እኔ ማርታ አይደለም የምፈልጓት አይነት ሴት እኔ አይደለም ቆይ እዚህ ምድር ላይ እኔ ብቻ ነኝ እንዴ ማርታ ያለሁት እኔ የምትሏትን አይነት ሴት አላቅም በቀደምለት ጭንቀት ውስጥ ስገባ በቃ ምን ላርግ ከላይ ላይ ትላቀቃላችሁ ብዬ ነው እናንተ ምትላቀቁም አይደላችሁ አድራችሁ ትመጣላችሁ አድራችሁ ትልቅ ሰው ናቸው አይደለ ትልቅ ሴትዮ ናቸው ስለዚህ ለምን ነው የሚያጫናንቋት ለምን ይሁሉ ካሜራ ይሁሉ ሰው አስፈላጊ እኮ አይደለም እኔ ደግሞ ማርታ አይደለም ምፈልገው እውነት ነው አይደል እውነታውን ደግሞ እየነገርኩ በ392,000 ብር ቅድመ ክፍያ ብቻ በጊፍት ሪል ስቴት የቤት ባለቤት ይሁኑ ለርሶና ለቤተሰቦ የሚገባውትን ዘመናዊ አናኗር ዘይን የተላበሱ በቂ የሆነ መኪና ማቆሚያ ያላቸው ዘመናዊ አሳንሰር የተገጠመላቸው እንዲሁም የልጆች መጫወቻ ስፍራን የያዙ በለገሃር በሲኤምሲ በአያት ፈረስ ቤት በ22 ማዞሪያ በተክለ ሃይማኖት እንዲሁም በቦሌ አትላስ ግዙፍና ዘመናዊ መኖሪያ መንደርን ጊፍት ሪል ስቴት ይዞሉት መጥቷል የእናንተን የደንበኞቻችንን ምቾትና ፍላጎት ለማሟላት ከዚህ ቀደም የነበረውን ታላቅ ቅናሽ በድጋሚ ከመስከረም 29 እስከ ጥቅምት 8 ከ15 እስከ 20% በሚደርሱ ታላቅ ቅናሽ በ5% ቅድመ ክፍያ ማለትም በ392,000 ብር በ40/60 በሆነ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን ይዘንሎት መጥተናል በተጨማሪም 2% ለሚከፍሉ ደንበኞቻችን ቀሪውን ክፍያ ረዘም ባለ ጊዜ በመክፈል የቅናሹ ተጠቃሚ ሆኑ ይያለን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ደውሉልን ምቹ መኖሪያ ይገባውታል ጊፍት ሪል ስቴት አንተ ሰውዬ እየቀለድክ ነው እንዴ ወንድ ልጅ ሲጀመር ይደፈራል እንዴ እንዴት ነው ወንድ ልጅ የሚደፈረው እንዴት ነው የምታስበው እኔ ማርታ አይደለም ለምን ነው የምጨቀጨቀኝ ያስጨነከኝ ነው በማላቀው ነገር ወንዶች መደፈር እንትን ማለት የሷ ልጅ ነሽ እንትን እኔን ያስጨነከኝ ኮን ያለው ምን እንዳደርግ ነው የምትፈልገው በቃ እኔ አሁን ምንም እኮ ይሄ አሁን ወደዚህ እኮ ያስፈልግም በቃ አንቆ መግደል እንደዚህ አይነት ሰው ቢፈረድባትም በሆነ በጨላ በገንዘብ ተወጣለች ሌላ ችግር ነው የሚፈጠረው መግደል የሚያስፈልገው ነገር የለም ማግባባትም አያስፈልግም እኔ እኮ ያረጋጋትኩልህ እኮ ነው በባለፈው ሷ መሆኗን ያረጋጋትኩልህ ነው አሁን እዚህ ጋር ማግባባት ነገሩን በቃ ኦልሞስት እኮ ሜዳ ያለብን ጥግ ድረስ እኮ ሄደን ያገኘናት አይደል እንዴ ልጅ ታዲያ ምንድነው ምኑ ጋር ነው ማግባባቱ ምኑ ጋር ነው ማወጣጣቱ ጣቢዎቹ የሆነ ነገር አድርጎ እየገረፉም ቢሆን በሚያስወጡበት መንገድ እውነቱን ያስወጡ አታምንም ይሄው ያያያችሁ እንግዲህ ከካደች እንደዚህ ያላችሁ ከሆነ እኔ በፍጹም ይያችሁ ልገባ አልችልም ለምን እናረጋግጥ እንጂ ያለውን ነገር እኔ አይቻት ላረጋግጥ ቆይ እንዴ አይደለም አንዴ ተረጋጋ አይደለም ምን አይነት ለባሮሱ ሷውን ሽበታ በቀለ ውሸታ ተቀላለ ውሸታም ናችሁ እንዴት ማለት እሷ ልጆታ ነች የውጭ ዜጋ ነኝ ስለዚህ ምንም ብታደርግ አንተ ሚዲያም የውጭ ዜጋ ትገባታላችሁ ችግር የለውም አሁን ካጂ በደንብ ካጂ ለያንዳንዱ ነገር ግን አስከፍልሻለሁ ልጅ ሰርታ እኔን ለማቀና ለማድረግ ምትሯሯጣው ነው እኔ ማቀው እንጂ አሁን እናንተ ምትሉት ይሄን ወንጀል ሰራች እንዲያረጋች ምትሉትን ነገር እኔ የለውበት ከአባቴ ጀምሮ ጥሩ ወንዶችን ያያየው አይደለም ያደግኩት አባቴ ገብቶ እናቴን ሲደበድባት ከፍቅረኛዬ ጋር ማለት ለንጋባ ምናስበው በተክሊል ነበር ማለት እኔም ድንግል ነኝ እሱም ድንግል ነበር የመጀመሪያው ነኝ ላገባ 2 ሳምንት ቀርቶኝ ክለብ መዝናናት አለብን አሉኝ ጓደኞቼ ባለ ትዳር ልትሆኝ ነው ልታሰሪ ነው ብሉኝ አይ ለዘመናት ተጠብቄ ነበረው ለቤተሰብ ሽምግልና ተልኮ እኔ ግን ረከስኩኝ ረክሼ ትዳር የሚባለው ነገር አጣሁት ቪዲዮዎችም መሸጥ በቃ ወንድ ልጅ እንደማቁሰል የሚያስደስተኝ ነገር የለም ሰላም ጤናና ፍቅር ለእናንተ ይሁን ውድ ያገሬ ልጆች አገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ እንዴት ቆያችሁልን እንግዲህ አንድ ኬዝ ወደናንተ አድርሰን ነበር ማርታ የት ነች የሚል ማርታ እንግዲህ ሁለት ሰዎች መተው ወደኛ ጥቆማ አደረሱ ወንድማችን ዳንኤል ከጠፋ ብዙ ቀናት ተቆጠሩ ከዛ በኋላ እንግዲህ ትግስትና ኤልሳን አገኘናቸው ትግስትና ኤልሳ ዳንኤል የሚባል ሰው አናቅም ምን እንደተፈጠረ አናቅም የዛን ቀን እነዚህ ልጆች ሐሺሽ ጠጥተው ይሁን ሰክረው ይሁን ሌላ ሶስተኛ ተጨማሪ ሰው እንዳለ አክት ሲያደርጉ ነበር እንጂ ሌላ ተጨማሪ ሰው አብሮን አልነበረም አሉን ምንድነው የተፈጠረው የሚለውን ማጣራት ጀመረን በኋላም ዳንኤልን አውርደ ነው እዚህ ነበር የሸኘነው ከተባለበት ጫካ ድረስ ሄድን ዳንኤል ወድቆ ተጥሎ አገኘነው እንግዲህ ምንድነው የተፈጠረው የሚለውን ስንጠይቅ ዳንኤል ከነቃ በኋላ እንደዚህ በሶስት ሴቶች ተደፍሬ የተለያዩ ጉዳቶች ደርሰውብኝ ነበር አለንኛ ምንድነው ብለን ስናጣራ ደፋሪዋ
እንዲሁም ደግሞ አስደፋሪዋ ማርታ ሆና ተገኘች። ማርታን ለመያዝ እጅግ በጣም ብዙ አይገቡበት የለ ገባን ብዙ ቦታዎች አየን። እንግዲህ ማርታ እንደዚህ አይነት በደል አድርሳበናለች የሚል ብዙ ሰዎች ወደኛ መምጣት ጀመሩ። በማርታ ተደፍረን ነበረ እንዲሁም ደግሞ የማርታ ቡድን አባላት ነን የሚሉ ብዙ ስልኮች እንዲሁም ደግሞ ለዳንኤል የተለያዩ ማስፈራሪያዎች ይሄንን ኬስ ካላቆምክ እኛ በቀጥታ እጃችን ላይ ያለውን ቪዲዮ አፕሎድ የምናደርገው ወይም ደግሞ ኢንተርኔት ላይ የምንጭነው ይሆናል የሚል ነገር ማስፈራሪያ ደረሰን። ከዛም በኋላ የተለያዩ ሰዎችን ከማርታ ጋር ግብረ አበሮች ናቸው የተባሉትን ሰዎች አነፍንፈን መያዝ ጀመርን። በኋላም ቤቷ ተብለን ወደ ተጠቆምንበት ቤት ስንሄድ እናቷና እህታ ማርታ ከዚህ ዓለም በሞት ተለይታለች በሚል ለቅሶ ተቀምጠው አገኘናቸው። እንግዲህ ምንድነው ሲባል አካባቢውንም ሁኔታውንም በመናጣራበት ሰዓት ሞት የሚባል ማርታ የምትባል ሴት እንዳልነበረች ምንም አይነት የቀብር ስነ ስርዓት በአካባቢውም በቦታውም እንዳልነበረ ከአካባቢው ሰዎች ጥቆማ ደረሰን። ከዛም እንግዲህ የተለያዩ ሰዎችን ለማጣራት ማርታ ረክጣበታለች የተባለበትን ቦታ በሙሉ ለማጣራት ሞከርን። በኋላም አንድ ካሚል ወደሚባል ግለሰብ ሁኔታዎች ጠቆሙን። እንግዲህ ካሚል የተባለው ግለሰብ ማርታ እሷ ነች ብሎ ተደበቀችበት ወደ ተባለበት ቦታ ድረስ አደረሰን። ከዛ በኋላ ምን ተፈጠረ እያንዳንዱን ነገር ዛሬ ከምናደርገው ቪዲዮ የምንከታተለው ይሆናል። ምንድነው የሚፈጠረው ምንድነው ያለው ነገር እስከ መጨረሻው ድረስ አብራችሁን ከቆያችሁ ከኛ ጋር የምታዩት ይሆናል። እስከዛው ድረስ መልካም ቆይታ። አብራችሁን ስትቆዩ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ ያልኩትን ነገር ላልገባችሁ ከባለፉት ቪዲዮዎች ቀንጨብጨብ ያሉ ፕሮግራሞችን ይዘንላችሁ ቀርበናል። እሱን አይታችሁ ስንመለስ ቤት ውስጥ የምናደርገውን ቆይታ የምንከታተል ይሆናል። እስከዛው መልካም ቆይታ። አንቺ ላይ ባይስንቱን ወርዳ መሰቃቅለሽ ነውጪ ኦልሞስት እኛ ወደ እሷ እንትን በጣም እየቀረብን በመጣን ቁጥር እኔ ላይ ያለው ዛቻ በጣም እየሰፋ እየመጣ ነው። በየቀኑ ነው የሚደወለው። አንዳንድ ጊዜ ሰፈር ድረስ ወደ ሰው ምናምን ነገር የሚላከበት አለ። እናንተ ሰዎች ምን ፈለጋችሁ? ምንድነው? ቆይ ደግሞ አሳሰርከኝ በቀደም። አሁን ደግሞ ምን ፈለግ? እሺ አሁን በስነ ስርዓት እንነጋገር። የለህም እንደኔ ያለ እናት የለህም ቤተሰብ የለህም። ለምንድን ነው የምትጨቀጭቀኝ? ምን አድርጊ ነው የምትለኝ? ምን አለበት ብትተወኝ? እኔ በእናንተ ይድረስ በእኔ ደረሰ። እኔ አስመሳይ አይደለሁ። በእናንተ ምክንያት አሁን ስለ እህታችን ስለ ቲላስብ ወይስ ስለእናንተ መጡ አልመጡ ገና እናንተ ስለእናንተ ነው ያሰብኩ የተጨነኩ ያለሁት እና በቃ ብተውን ደስ ይለኛል። እናቴንም ሰላም አትንሷት። አትመኑኝ። ቢያንስ እናቴን እንኳን አታምኗትም እንዴ? እናቴ እኮ ትልቅ ሰው ናት። እንዴት ልጇን ልጄ ሞታለች ብላ ልጄ ሞታለች ያለች እዚህ ጋር ታለቅሳለች? ምን ማለት ነው? እንዴት ነው እናንተ ሰው ማትረዱ? ምን ማለት ነው? 10 ጊዜ ሞታች ይያላችሁ ልትወራ ምን ማለት ነው? ለምንድን ነው ማልመታ ከሀገር ወጣለች። ስለዚህ በቃ አታገኙዋትም። በቃ ይሄን ጉዳይ እርሱት ተውን። እኛም የራሳችን ህይወት እንኑርበት። ሀገር ወጣለች ማለት ምን ማለት ነው? በቃ ከሀገር ወጣለች ሄዳለች ወደ ነበረችበት። እኛ የተነገረን በቃ ሞታለች ነው። በቃ ሞታለች በሉን የተባልነው ሞታለች። ምንድነው? ውጣና አናግረን። እሺ ብርም ስለተሰጠኛው ተባሪ ስለመበላ ብሩም ስለሚያስፈልገኝ ነው ይሄን ነገር ያደረኩት። ያው ወንጀለኛ በሆን እኮ በራሴ ስም እንዲደውይስ እንዲያረጋለሁ ላለው ወንጀል ልምድ ቢኖርኝ እኔ እንደዚህ አይነት ነገር ውስጥ የለውበትም። እኔ እንደዚህ አይነት ነገር ማክሱ አይደለም። እኔ በስልክ ደውላ አስፈራራልኝ አለችኝ። አንዴ ነው 5000 ብር የሰጠችኝ። እሱ ነው በቃ ሰላም ነበር። አልጋ ላይ ነው በቃ ተኝታ ያለ ሞታ ያገኘናትና ምን እንደተፈጠረ ማናቀም። አንተ የምትላት ልጅ አይደለችም። እንደዚህ አይነት ተግባር የምትፈጽም አይደለችም። ታታሪ ተሯሩጣ ሰራተኛ ነች። አንተ የምትላት ማርታ ተቃራኒው ነው አንተ እየተናገርክ ያለው። ማን የተተከለ አባቷ ቤት ነው ተቀምጠን የመጣ ነው ለቅሶ ነው። አሁን ሶስተኛውም ሴት የለችም ነው የምትይኝ? ማርታ የለችም ነው? እኔና ኤልሳ ነን ያለው። እንደ ወንድ ልጅም ክብር ስናስበው ትንሽ ለማሰቡ ለሚያስጠላ ነገር ነው እኔ ላይ ደረሰው። ያው በእኔ ላይ ደረሰው ማንንም አይድረስ ነው የምለው እና ትንሽ ያስጠላል። ወንድ ልጅ ክብርም እንዲህ አይነት ነገር እንትን ማለትም ትንሽ በሰው ዘንድም እንዲህ ብሎ ለማውራትም ትንሽ የሚከብድ ነገር ነው። ያው በጣም የሚያሳዝን ነገር ነው እኔ ላይ ደረሰው። ይሄ ሁላ ነገር ይደርሳል ብዬ አላሰብኩም ነበር። ማልፎ ቤተሰቦቼን ሁሉ ነው የምታስፈራራው በእኔ ምክንያት እና ብዙ ነገር በእኔ ስለኔ የያዘችብኝ ጉዳይ ስላለ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። አሁንም እንግዲህ እያልሽን ያለሽው አንቺ እኔ ማርታ አይደለሁም ነው? አዎ እኔ ማርታ አይደለሁም። የምፈልጓት አይነት ሴት እኔ አይደለሁም። ምን ማለት ነው? እያንዳንዱ ማስረጃዎች እያንዳንዱ ያገኘናቸው ነገሮች ወደ አንቺ ነው እየጠቆሙን ያለነው። ቆይ እዚህ ምድር ላይ እኔ ብቻ ነኝ እንዴ ማርታ ያለሁት?
እኔ የምትሏትን አይነት ሴት አላቅም ባለፈውም እንደዚሁ ስትይዙኝ ምን ተፈጥሮ ነው ብዬ ደንግጬ ነበረ ግን ረጋ ብዬ እናንተን ማሳመን እንዳለብኝ ሲገባኝ ነው ተረጋግቼ እኔ ስትሉኝ የመጣሁት ስለዚህ እኔ የምፈልጓት አይነት ማርታ አይደለሁም በቃ አላቃት እሺ አንቺ ይኸውልሽ እነዛ ጓደኞችሽ ኤልሳንና ትግስትን ጨምሮ በዛ በክለብ ውስጥ ምን እንደተፈጠረ የወንዶቹን መደፈር ጨምሮ እንዲሁም ደግሞ እያንዳንዱ ማስረጃዎች ወደ አንቺ ነው የሚጠቁሙት ማናት ኤልሳ ማናት ትግስት እና ማናችሁ ስለማን ነው የምታወራው አሁንም ቢሆን በዚህ ሁኔታ ወይም ደግሞ እኔ እየተጠቀምሽ ያለሽበት መንገድ ያወጣኛል ወይም ደግሞ ይሄ ከተያዝኩበት ነገር ያስለቅቀኛል እያልሽ ነው የምታስቢው እኔ ምንም ነገር እየተጠቀምኩ አይደለም እውነታውን ነው እየነገርኩ እውነት ፈልገህ ነው አይደል እኔ ጋር የመጣው እኔ ደግሞ ያለውን እውነት እናንተ ሰዎች ግን ማርታ የኔ ልጅ ሞታለች የኔ ልጅ እንደገና በየሰፈሩ እየዞራችሁ ሌላ አንቺ ማርታ ነሽ እያላችሁ እንደገና ደግሞ ሰውን አታስጨንቁ ማርታ ያለች ሞታለች ይኸውልዎት ማዘር አሁን እያሉኝ ያሉት ማርታ ሞታለች ነው እያሉኝ ያሉት አይደል ሞታለች ይኸውል በባለፈው ፕሮግራማችን ደግሞ ማርታ ከሀገር ወጣለች እዚህ አታገኙትም እዚህ ማርታ የምትባል ሴት ጭራሽ የለችም ከሀገር አስወጥተናታል እያልሽ ነበር ራስዬን ስታወጡኝ ነው ስታጨናንቁኝ ታዲያ ምን ላድርግ ምን ማለት ነው ይኸውል ትልቅ ሰው እኮ ነው ይኸውልዎት ከኛ የሚያመልጥ አንድም ነገር እንደሌለ ያውቃሉ ልጅ እንደገና አለች ትላላችሁ የሌለችው እንደገና አንገቴን ጨምቃችሁ እንዳፋጠጣችሁኝ ቁጠሩት እንቅ አርጋችሁ እንዳፋጠጣችሁኝ በቀደምለት ጭንቀት ውስጥ ስገባ በቃ ምን ላርግ ከላይ ላይ ትላቀቃላችሁ ብዬ ነው እናንተ የምትላቀቁም አይደላችሁ አድራችሁ ትመጣላችሁ ምንድነው ችግራችሁ ቆይ ምን ማለት ነው ይሄ አሁን የያዙት መንገድ ያዋጣኛል ብሎ ነው የሚያስቡት ያያችሁት ነገር አለ እንዴ ሌላ ነገር ፈልጋችሁ ከሆነ እኛ ምንም የሌለን ምስኪን ደሃዎች ነን ይኸውልዎት ወይም ደግሞ ማርታ ይኸውልሽ ያጨናንቋት ለምንድን ነው የምታጨናንቋት ካሜራ ደቀናችሁ ምናምን እኔ ማርታ አይደለሁም የምፈልጓት ሴት እኔ አይደለሁም ትልቅ ሰው ናቸው አይደለ ትልቅ ሴትዮ ናቸው ስለዚህ ለምንድን ነው የሚያጨናንቋት ለምን ይሁሉ ካሜራ ይሁሉ ሰው አስፈላጊ እኮ አይደለም እኔ ደግሞ ማርታ አይደለሁም የምፈልገው እውነት ነው አይደል እውነታውን ደግሞ እየነገርኩ ነው ይኸውልሽ አንድ ነገር ልንገርሽ አይደለ እያንዳንዱን መታወቂያሽም ሆነ የትምህርት ማስረጃዎችን እንዲሁም ደግሞ ስላንቺ የሚጠቁሙ እያንዳንዱን ወረቀቶች ስላሸሸሽ አንቺ ከኛ ታመልጫለሽ ማለት አይደለም አሁንም ቢሆን የቀናት ጉዳይ ወይም ደግሞ የሰዓታት ጉዳይ ይሁን እንጂ እኔ የገባሽበት ጉድጓድ ገብቼ ስለያንዳንዱ ነገርሽ መስረጃም ሆነ መረጃ አወጣለሁ ለምንድን ነው እኔ የምፈልገኝ አይነት ሴት አይደለም ማለት ማርታ አይደለም አይደል አንተም ፈልጋት ሌላ ማርታ ናት ማጣራት ካለብህ ሌላ ሰው ነው እንጂ እኔን አይደለም ማጣራት ያለብህ ከኔ ላይ ምንም ነገር አታገኝም ጊዜን ያጠፋ ነው ስለዚህ አንተ እንደምትላት አይነት ሴት ከሆነች ደግሞ በዚህ ልክ መሄድ የምትችል አይነት ሴት ከሆነች እዚህ ጋር ምን ትሰራለች ሰዓትክን ያቃጠልክ ነው ያለው እኔ ጋር ስለዚህ መፈለግ ያለብን ሰው በትክክለኛ ሰዓትና ቦታ መፈለግ ነው ያለብን እንጂ ከኔ ላይ በቃ እኔንም አታጨናንቀኝ ማዘርንም እንደዚህ አታድርጋቸው እሺ ለምንድን ነው ልጅሽ ሀናን ይሰወርሻት ማዘር ወዴት ነው ሄደችው እኛ ስንመጣ ይኸውልህ መጀመሪያ አስጨርሱኝ እኛ ስንመጣ እያንዳንዱ ጊዜ የምናገኘው ከልጅሽ ሀና ጋር ነበር አሁን ደግሞ ሀና የምትባል ሴት የለችም ከቤትም አምልጣለች እያንዳንዱ ነገር ዱኳን እሷም ጨርሷ አጥፍታለች ጭራሽ ደግሞ ወደ ሀና ዞራችሁ አሁን ደግሞ ወደ እሷ ዞራችሁ ልጅቷ መንቀሳቀስ የለባትም ታስራ ቤት ውስጥ ቁጭ ማለት ነው ያለባት ምንድነው ቆይ የምትፈልጉት እናንተ እሺ እኛ እንደምንመጣ ያወቀች ስልኳን አጥፍታ ዱኳን አጥፍታ ያለችበትን ቦታ ድረስ መሰወር እቤት ድረስ እስካለማደር ድረስ መድረስ ምን ማለት ነው ጉድፈላ ሀናን ጭራሽ ደግሞ አሁን ወደ ሀና ዞራችሁ ማርታ ብላችሁ አሁን ደግሞ ወደ ሀና ዞርክ ምንድነው ፍላጎታችሁ እናንተ ግን የለችም ሀናን ብትሆን ከጓደኞቿ ጋር ጉዳይ አላት እቤት ውስጥ የምትቀመጥበት ምንም ምክንያት የላትም እንዴ እቤት እኔ ጋር ስትመጡ ቤት ስታገኙት ዛሬም እቤት ግዴታ ማግኘት አለባችሁ ማለት ነው ስራ አላት ጓደኞች አሏት ከጓደኞቿ ጋር ወጣለች የለችም ሄደች እሺ አሁንም ቢሆን እየካዱ ያሉት ነገር ምንም ቢሆን ምን ኮንጀሉ ወይም ደግሞ ከተጠያቂነት ጭራሽም ሊያስመልጡት አይችልም ነገር ግን አሁንም ቢሆን እየተባበርኳችሁ ያላችሁት እንደ ትልቅ ሰው ነው በዚህ እድሜዎት ምንም ሆነ ምንም ጥፋት አጥፍተዋል እንግዲህ ህግ ነው ሊዳኘው የሚችለው እርሱ ስለዚህ አሁንም ቢሆን ቅጣቱን እንዲያቀሉ ያለውን ነገር ለኛ ይንገሩን ይሄ ደግሞ እንደ ቅጣት ማቅለያ ይሁንልዎት እያልኩ ነው አንቺም ቢሆን ማርታ ይኸውልሽ እኔ ለመጨረሻ ጊዜ ነው እያስጠነቀቅኩሽ ያለሁት አሁንም ቢሆን ይሄንን ነገር ለኛ በትነግሩን ቅጣታችሁን ላቀልላችሁ ነው እንጂ ምችለው ከተጠያቂነት በፍጹም ያድናችሁ ነገር የለም ስለዚህ
እርሶም በዚህ እድሜው ወደ እስር ቤትም ሆነ እንግዲህ በህግ ቁጥጥር ስር ውለው ቅጣቱን ከሚያራዝሙ አሁንም ቢሆን ጊዜ እየሰጠሁት ነው ያለሁት እባክዎ ከዚህ በላይ ቅጣቱን አያርዝሙ ስለምን ቅጣት ነው የምታወራው ምን ሰርቼ ነው የሚቀጣው እቺን ሴትዮ አላቃትም እናቴ አይደለችም አልኩ አይደል ከዚህ በላይ ምን እንድል ነው የምትፈልገው ከኔ የምትፈልገው ምንድነው ማርታ አይደለሁም በቃ በግድ ነሽ ይባላል እዚህ ምድር ላይ እኮ በጣም ብዙ ማርታዎች አሉ አይደል ሁሉንም ማርታዎች እየጠየክ የሷ ልጅ ነሽ ልትል ነው እንደዚህ እኮ አይደረግም እኔ እኮ አላቃትም እሷ አላቃትም እንዴት ነው ማያውቁት የገዛ ልጆትን ማርታን እኮ ነው አይደለችም አንተ ሰውዬ ምንድነው የምትለኝ በግድ እናትና ልጅ መሆን አለ እንዴ እኔ አላውቃትም የኔ ማርታ ሞታለች በቃ ምድር ላይ የለችም ሰማህ በቃ የሷ ልጅ ሞታለች እኔ ደግሞ እናቴ ሞታለች አለቀ እንደዛ ከሆነ እንግዲህ ከኛ መደበቅ እንግዲህ አይገቡ ጉርጓድ ውስጥ ገብተን ያገኘንሽ አንቺን ተደብቀሽ መገኘትሽ ምን ይሉታል እስኪ ለምን የተደበቅሽው ታዲያ ምንም ያላጠፋሽ ከሆነ አንቺ ማርታ ካልሆንሽ ለምን የተደበቅሽው አልተደበቅኩም የትም አልተደበቅኩም ተደብቀሽ እኮ ያገኘንሽ ምን ሰርቼ ነው የምደበቀው እኔስ ጀመር ወንጀል ብሰራ እሺ ተደበቀሽ ምናምን ይባላል ግን ወንጀል ብሰራስ ጀመር አንተ ጋዚ ምን እሰራለሁ ይኸውልሽ ተደብቀሽ አግኝተንሽ ካሚል የተባለ ግለሰብ ነው ወደ አንቺ መጥቶ የወሰደ ለካሚል ሳይቀር እንዲያስፈራራልሽ ስልክ እየሰጠሽው ራሱ እንደሚያስፈራራልሽ ነው ያየነው ማስረጃ የደረሰንም ማስረጃ ከዛ በኋላ ደግሞ አንቺ ተደብቀንሽ ጉራንጉር ውስጥ ነው ያገኘንሽ እኮ እኔ ምንም ማቀው ነገር የለም በቃ እኔ ማርታ እንዳልሆንኩኝ ብቻ ነው ማቀው አንተ የምትፈልገው እሱ ነው አይደል እኔ ማርታ አይደለሁም በቃ እኔ የእሳቸው ልጅ አይደለሁም እናቴ አይደለችም አለቀ እሺ እኔ አሁንም ቢሆን ለመጨረሻ ጊዜ እየጠየቅኩት ነው ማዘር ለመጨረሻ ጊዜ የሚሉት ነገር ካለ አሁንም ቢሆን እድል ልስጦት አራንተ ሰው የመጨረሻ ጊዜ የምምልህ ነገር ቢኖር ማርታ የምትባለዋ የኔዋ ልጅ ሞታለች እሷን አላውቃትም ልጄም አይደለችም በቃ ይኸውልሽ ማርታ ይሄ በቀላሉ የምንተወው ነገር አይደለም አሁንም ቢሆን እዚህ ድረስ ደርሰናል በቀላሉ ትተን ወይም ደግሞ አንቺ ማርታ አይደለሁም ስላልሽን ወደ ኋላ የምንመለስ ሰዎች አይደለም የዚህ ሁሉ ወንድ ለመበላሸት የዚህ ሁሉ ወንድ ህይወት ለመበላሸት ምንድነው ምክንያትሽ አንቺ እስኪ የምን ወንድ መበላሸት የስንት ሰው ወንድ ነው ተደፈርኩ ብሎ የመጣው መጀመሪያ ይኸውልሽ መነሻችን ዳንኤል ይሁን እንጂ ከዛ በኋላ ስንት ወንዶች ናቸው እኛ ጋር የመጡት የኔም ህይወት ተበላሽቷል የኔም እንደዚህ ነው ስንት ስልኮች ነበሩ ሲደወሉልኝ ነበር ማለት ባንቺ ጉዳይ ስንት ወንድ ነው ተደፈርኩ ብሎ ስልካችንን ሲያጨናንቅ ነበር አንተ ሰውዬ እየቀለድክ ነው እንዴ ወንድ ልጅ ሲጀመር ይደፈራል እንዴ እንዴት ነው ወንድ ልጅ የሚደፈረው እንዴት ነው የምታስበው ይኸውልሽ አሁንም ቢሆን በስነ ስርዓት መልሽልኝ እኔ በስርዓት ነው እየመለስኩልኝ ያለው ይኸውልሽ የሌባ አይነ ደረቅ አትሁኚ ስነ ስርዓትሽን ያዥና መልሽልኝ አሁንም ቢሆን እኔ ስለምታወራው ነገር ምንም አላቅ ወንድ ልጅ እንደሚደፈር ራሱ አላቅ እንደዛም ቢሆን በስነ ስርዓት አውሪኝ በስነ ስርዓት መልሽልኝ እያልኩሽ ከዚህ በላይ እንዴት ልመልስልህ በማላቃት ማርታ እኮ ነው እየጨቀጨከኝ ያለው ይኸውልሽ እስከ መጨረሻው ድረስ እኔ ትግስቴን ተጠቅሜ እየታገስኩሽ ነው አሁንም ቢሆን ማለት ነው ስለዚህ አሁንም ቢሆን በስነ ስርዓት እንድትመልሽልኝ በስነ ስርዓት እንድታናግርኝ ይፈልጋል ይኸውልህ እየታገስኩ ያለሁት እኔ ነኝ ምንም በማላቀው ነገር በጣም እየጨቀጨከኝ ነው እየታገስኩ ያለሁትም እኔ ነኝ እንጂ አንተ አይደለም ምትጠይቀኝን ጥያቄ በስርዓት እየመለስኩልህ ነው ስለ ወንድ ልጅ መደፈር አላቅም ስለ ወንዶች መበላሸት አላቅም በቃ እኔ ምንም ማቀው ነገር የለም ስለ ምታወራት ማርታ ማቀው ነገር የለም ይኸውልሽ አሁንም ቢሆን የፎቶ ማስረጃዎችሽንም ሆነ ስላንቺ የሚገልጹ እያንዳንዱን ዶክመንቶች ስለሰወርሽ ስላሸሸሽ እንደዚህ በቀላሉ እኔና አንቺ ምን ላቀቅ ሰዎች አይደለም አሁንም ቢሆን የገባበት ጉርጓድ ገብቼ ስላንቺ የሚያወጡት ማስረጃዎች እያንዳንዱ ነገር አወጣቸዋለሁ አሁንም ቢሆን አገኛቸዋለሁ አንተ ደስ እንዲለ ወይም ደግሞ የሆነ አካል ደስ እንዲለው እኔ ግዴታ ያችን ማርታ የምትፈልጋት ማርታ መሆን አለብኝ ወይም ወንጀለኛ ሴት መሆን አለብኝ ያችን ማርታ መሆን አለብኝ ግዴታ እሱ ነው የምትፈልገው በግዴታ እንዳምን ነው የምትፈልገው እኔ ማርታ አይደለሁም ለምንድነው የምትጨቀጨቀኝ ያስጨነከኝ ነው በማላቀው ነገር ወንዶች መደፈር እንትን ማለት የሷ ልጅ ነሽ እንትን እኔን ያስጨነከኝ እኮ ነው ያለው ምን እንዳደርግ ነው የምትፈልገው እኔ ማርታ አይደለሁም በቃ ተወኝ እንዴ በጣም ጥሩ እንደዛ ከሆነ እኔ እቺኛዋ ማርታ አይደለሁም ምትይ ከሆነ ማነሽ ምንድነሽ ስለማንነትሽ ንገሪኝ የትኛዋ ማርታ ነሽ አንቺ ስላንቺ የሚገልጸውን ነገር እያንዳንዱን ነገር እኔ እንትና ነኝ የሚለው ነገር ንገሪኝ ከዛ በኋላ እንግዲህ በነገርሽን መሰረት እያንዳንዱ ነገር የምንወጣጣው ይሆናል እኔ ልክ እንደማንኛውም ሰው ይወጣልኝ ስም ማርታ ነው ግን አንተ ምትላት ማርታ አይደለም እኔ አንተ ስለምትላቸው ነገሮች ምንም ማቀው ነገር የለም በቃ ማርታ ነኝ በስመ ሞክሼ ነው ታዲያ እኔ አሁን ስሟንም አሁን ነው የሰማሁት ምን ማለት ነው ስሟን አሁን የሰማሁት ስሟንም አሁን የሰማሁት ማርታ ነኝ ብለህ ስትል አሁን ነው የሰማሁት ማርታ መሆኗን እሷን አላቅም ስሟን አላቃትም ልጅቷን አላቃትም እንግዲህ ማርታ ከሆነች ማርታ ነኝ ካለች እንግዲህ የኔዋ ማርታ ሞታለች ምን ማለት ነው አሁንም እኮ ሞታለች እያሉኝ ነው አዎ
ምንድነው በባለፈው እኮ ከሀገር ወጣለች እዚህ ሀገር አታገኛትም እኮ ብለ እቺ የኔ ማርታ አይደለችም የኔ ማርታ አፈርናት እሺ ይወሉት ማዘር ቢያንስ አንቺ እንኳን ለእናቴ ስትይ ይወልሽ አንቺ ያበቃልሽ ጉዳይ ነው እንዲሁም ደግሞ እያንዳንዱ ማስረጃ ውጪ የነበረው የትኛው ስቴት ላይ እንደነበርሽ ምን ስትሰሪ እንደነበረ እያንዳንዱ መረጃዎች ከውጪ በኢሜይልም በምንም እየመጡልን ነው ይሄ የምናጣራው ጉዳይ ነው ቅድም እንዳልኩሽ የቀናት ወይም ደግሞ የሰዓታት ጉዳይ ቢሆን ነው እንጂ አሁንም ቢሆን ላንቺ ስትል እየተባበሩሽ ያሉት እናትሽ ናቸው ያንቺ ጉዳይ ያበቃለት ነገር ነው ማናት እናቴ ይኸውልሽ እናትሽን ለማዳን ወይም ደግሞ የእናትሽን ቅጣት ለማቅለል ከፈለግሽ ቢያንስ እንኳን እናትሽን ተባበሪ የምን ቅጣት የምን እናት ማለት አልገባኝም እኔ እናቴ አይደለችም እናቴ ካልሆነች ምኑን ነው ሲጀመር መተባበራ ሲቀጥል ደግሞ እንዴ ለምንድን ነው የምትቀጣው እሷ ልጇ ሞታለች አይደል የሞተች ሬሳ ተነሽ ይባላል እንዴ እንደዛ እኮ ነው እያደረክ ያለው በስም ተመሳሳይ እኔ ማርታ ነኝ የሷ ልጅም ማርታ ነበረች በስም ተመሳሳይ ግን ትነሳ ይያልክ ነው እኔ ማርታ አይደለሁም እሷን መተባበራ አይተጠበቅብኝም ሲጀመር አንተ የምትፈልጋትን ሴት አይደለሁም ይያልኩ ነው ስለዚህ አሁንም ቢሆን ይኸውልሽ እኛንተን እናትሽን ለመተባበር ፍቃደኛ አይደለሽም ማለት ነው እየነገርኩህ እኮ ነው እኔ እናቴ አይደለችም እሷን መተባበርም አይተጠበቅብኝም ምክንያቱም እሷ ንጹህ ሴት ናት እናቷ ልጇ ሞታባታለች እናት ናት በቃ አልቅሳ ቀብራታለች ከዛ ውጪ ሌላ ማርታ ባገኘ ቁጥር ያመጣ ልጅሽ ናት ልትላት አይገባ ስለዚህ ያንቺ እናት አይደሉም ማለት ነው አይደለች እሺ ምንም ችግር የለውም ማዘር ባለፈው እንግዲህ የማርታ ቤት ነው ይሄ ቤት ነው ተብለን ስንጠቆም እንግዲህ ጥቁር በጥቁር ለብሳችሁ ቆሎ ውሃ ሁላ አቅርባችሁ ለክሶ ቤት አስመስላችሁት ነበር ቤቱ ያንን ሁላ እንግዲህ ከፈጠራችሁ ሳምንት እንኳን አይሆንም ይሄንን ድራማ ሰርታችሁ ሳምንት ባልሞላ ጊዜ ውስጥ ጥቁር የነበረውን ነገር አውልቀው ነጭ በነጭ ለብሶን የጠበቁ እስኪ ምን ማለት ነው አንድ ለክሶኛ ምን ማለት ነው አንድ ለክሶኛ ልጄ ሞተብኝ የሚል ሰው ልጄ ሞታብኛለች የምትል ሰው ጥቁር በጥቁር አውልጦ እንግዲህ ሳምንት ባልሞላ ጊዜ ውስጥ ነጭ አውልቆ ማህበር ሊሄድ ነው ይላል ማህበር ሊሄድ እኮ ነው ማህበር ሀጅ ነኝ ማህበር ላይ ደግሞ ጥቁር ልብስ ለብሻ አልሄድም ነጭ ለብሼ ነው የሚሄደው ነጭም አይደለም ይሄ ሁላችንም በማህበር የተሰፋ ልብስ ነው አንድ አይነት ነው ልብሳችን የሁላችንም የማህበርተኞቹ አንድ ላይ ለብሰን የምንሄደው ይሄ የማህበር ልብስ ነው እኔ ነጭ በነጭ ወይ አበሻ ቀሚስ ለብሼ ለመሄድ ፍላጎትም የለኝም አላደርገውም ይሄ የማህበር ልብስ ነው እንግዲህ በጣም ጥሩ አሁንም ቢሆን ይሄ ድራማ ያዋጣናል ብላችሁ በድራማችሁ ቀጥላችኋል ይሄ ደግሞ የት ድረስ እንደሚያደርሳችሁ እንግዲህ አብረን የምናየው ይሆናል የትም አያደርሳችሁም ከኛ ድራማ የለም ምንም የምታስበው የምትፈልገው ምንም ድራማ የለም ምንም የምታገኘው ነገር የለም በጣም ጥሩ ለመጨረሻ ጊዜ ግን አንድ ድል ልስጥሽ ይችኛዋ እናንተ የምትፈልጓት ወይም ደግሞ ደፋሪዋ ማርታ አይደለሁም ብለሻል አይደለ አንቺ የትኛዋ ማርታ ነሽ ስላንቺ የሚያስረዳ እያንዳንዱ ነገር እንደዚህ ተወልጄ እንደዚህ አይነት ሰው ነኝ የሚሉን እያንዳንዱ ነገር ስላንቺ ማስረጃ እስኪ ይኸውልህ ስሜ ማርታ ነው የተወለድኩት እዚሁ አዲስ አበባ ነው ያደግኩትም እዚህ ነው እምኖረው ቤተሰቦቼ ጋር ነው እንደማንኛውም ቤተሰቦቼ ጋር ኖር ነበር ከዛ በኋላ ያው እንደማንኛውም ሰው ተመርቄ ስራ ጀመርኩ ስራ የግል ስራ ንግድ ላይ ሰራለሁ በቃ አለቀ ሌላ ምንም የምትፈልገው አይነት ታሪክ የለኝም እሺ በጣም ጥሩ ስለዚህ አንቺነትሽን የሚገልጽ መታወቂያም ሆነ የትምህርት ማስረጃሽን እንፈልጋለን እኔ ነኝ የምትዩን ማርታ እሱን የሚያረጋግጥ ስላንቺ ግን እንፈልጋለን ወረቀት ምንም ሆነ ምንም ማርታ መሆኔ አንተ የምትፈልጋትን አይነት አለመሆኔ አሳይሃለሁ ችግር የለውም እሺ በጣም ጥሩ እንግዲህ ይሄ ሁሉ የህግ አካል እዚህ ጋር ስራ ፈቶ አይደለም የሚቆመው አንቺን ከዛ ድረስ ይዞ የሚያመላልሰው ወደዚህ የሚወስዱሽ ወደዛ የሚያመጡሽ ሰዎች ስራ ፈቶ አይደለም ቀልድ አይደለም የተያዘው ይሄ ትልቅ የመደፈር ወንጀል ነው ያንድ ሰው ብቻ ሳይሆን የተደጋጋሚ ብዙ ሰዎች ይኸውልሽ አሁንም ቢሆን እንግዲህ እናንተም ባለችው መሰረት ሰፈሩን ምናምን አጣሩ ያለችበትን ቦታ ቼክ አድርጉ አለው የምትልበትን ቦታ እያንዳንዱ ነገር አጣሩ ስለሱ ያለው ነገር መረጃ ንገሩኝ እሺ ቆይ የምር እንዳልከው ስራ ካላጣችሁ ለምንድን ነው ያክል ምትጨቀጭቁኝ እኔ እኮ የምትላንትን አይነት እኔ እኮ እየነገርኩ ነው እኔ አንተ እንደባልከው ቅድም እንደነገርከኝ ወንዶች ተደፈሩ እንደምትለው ናይት ክለብ ምትገባ ምናምን አይነት ሴት አይደለሁም በቃ በህይወቴ ቢዚ የራሴ ላይፍ ያለኝ ፍቅረኛ ያለኝ ሰው ህይወት መመራ ሴት ነኝ አንተ እንደምትለው አይነት ይሄ ራሱ ለኔ በጣም ትልቅ ሪስክ ነው ምክንያቱም እኔ ትዳር አለኝ ማለት ፍቅረኛ አለኝ እሞዶ ሰው አለ ስለዚህ ይሄን ነገር ቢያይ እሱ ራሱ የኔ ላይፍ እኮ ያበላሸነ ያለው እዚህ ጋር አንተ ለምትሰራው ነገር የኔ ህይወት ግን እየተበላሸነ ያለው እዚህ ጋር ያሉት ሰዎች ቀልድ ይመስልሻል ያዙት የነዚህ ሰዎች ህይወት ቀልድ ይመስልሻል
እኛ እኮ ቀልድ አይደለም እኮ ያዝነው እኮ እውነት እኮ ነው እየነገርኩ ያለሁት እኔ የምትላትን አይነት ሴት አይደለም እያልኩ ነው አይደለ ለምንድን ነው ጊዜን አንተ የምታጠፋው የኔን ጊዜ የምታባክነው ለምንድን ነው ይኸውልሽ እንደዛ ስላልሽ ከኔ ወይም ደግሞ ከህግ ተጠያቂነት በፍጹም የምታመልጭ ከሆነ መስሎሽ ከሆነ በፍጹም ተሳስተሻል ይሄን ነገር አታስቢው እስከ መጨረሻው ድረስ ማርታ ስለምትባል ሴት ማንነት እኛ እንደርስበታለን ይሄን ደግሞ ለኔ ተይው እኔ አይደለም ምንም የምታገኘው እውነት የለም ምንም በቃ ሴትዮዋንም ያስጨነካት ነው እኔንም ያስጨነከኝ ነው የራስክን ጊዜም ያቃጠልክ ነው ምንም የምታገኘው ነገር የለም እሺ አሁን እንግዲህ ለመጨረሻ ጊዜ ነው ድል መሰጣችሁ ለመጨረሻ ጊዜ ይውላችሁ ከዚህ ከወጣው በኋላ ግን እኛ በራሳችን መንገድ ለምናገኘው ለያንዳንዱ ነገር ግን እናንተ ላይ ነው እዳው የሚበዛው ወንጀላችሁን እያበዛችሁ ነው የምትመጡት አሁንም ቢሆን ይውሉት ማዘር እኔ ለመጨረሻ ጊዜ ነው አሁን እድል እየሰጠሁት ያለው ለምን አትተወኝም ልጄ እባክህ ተወኝ እኔን እርግፍ አድርገህ የምትረሳው ሰው እንደምትረሳው ሰው የሞተ ዘመድ የለህም እንደሱ እርስት አድርገኝ እስኪ ተወኝ እኔን ከኔ ላይ ውረድ ምን አርጊ እንደምትሉኝ አላቅም ተሰብስባችሁ ትመጣላችሁ እየጎተታችሁ ተወስዱናላችሁ እየጎተታችሁ ታመጡናላችሁ እንደገና ደግሞ ወደዛ አንዴ ወደዚህ ታረጉናላችሁ ትንሽ እንደው እግዚአብሔርን አትፈሩም ሰውን ባትፈሩ እናንተስ እንዴ ፈጣሪን ብትፈሩ ኖሮ ይሄንን ታደርጉ ነበር እንግዲህ ፈጣሪን እኛ ምን አደረግን ምን አጥፍተን ምን ማለት ነው አይኔን ግንባር ያደርገው ብሎ ትላንት ለቅሶ ዛሬ ደግሞ ማርታ የምትባል ሴት አይደለችም አላቅም ማለት ምን ማለት ነው ይኸውልህ ለቅሶ ላይ ነበርና አይደለም ለቅሶ ላይ እኮ እንደ ሰርግ አትቀመጥም ቀብረን ነው የተቀመጥነው በቃ ሞተች ቀበርናት ቁጫል ለቅሶ ላይ ያለን መጣችሁ እንደገና ማርታ አልሞተችም ብላችሁ ወዲህ ስትሉ ወዲያ ስትሉ ቆያችሁ እንደገና ወስዳችሁ አሰራችሁን እንደገና ደግሞ ለቀቃችሁን አሁን ደግሞ እንደገና የሰው የማንንም ሰው ጎትተ ያዝን ብላችሁ መጣችሁ እንደገና የሰው ጎትታችሁ አመጣችሁ ደግሞ እንደገና ያንቺ ልጅ ናት ትላላችሁ ምን አርጊ ነው የምትሉኝ እኔ ለምን አታውኝም ታውኝ በቃ እኔ ያዘኔን በቅጡ ልዘንበት እባካችሁ ተውኝ እሺ በጣም ጥሩ አሁንም ቢሆን እየሰጣችሁ ያለውትን እድል በፍጹም ልትጠቀሙበት አልቻላችሁም አሁን እንግዲህ ምንም ላደርጋችሁ አልችልም ከዚህ በኋላ ለሚፈጠረው ነገር ግን እኔ ኃላፊነቱን አልወስድም ራሳችሁ ላይ ነው ሁሉንም ነገር የተመጠማችሁት እሺ ደውል የደረሱ ልጆች ደርሷል እሺ ከነሱ ጋር እናወራ በ392 ሺህ ብር ቅድመ ክፍያ ብቻ በጊፍት ሪል ስቴት የቤት ባለቤት ይሁኑ ለርሶና ለቤተሰቦ የሚገባውትን ዘመናዊ አናኗር ዘይን የተላበሱ በቂ የሆነ መኪና ማቆሚያ ያላቸው ዘመናዊ አሳንሰር የተገጠመላቸው እንዲሁም የልጆች መጫወቻ ስፍራን የያዙ በለገሃር በሲኤምሲ በአያት ፈረስ ቤት በ22 ማዞሪያ በተክለ ሃይማኖት እንዲሁም በቦሌ አትላስ ግዙፍና ዘመናዊ መኖሪያ መንደርን ጊፍት ሪል ስቴት ይዞሉት መጥቷል የእናንተን የደንበኞቻችን ምቾትና ፍላጎት ለማሟላት ከዚህ ቀደም የነበረውን ታላቅ ቅናሽ በድጋሚ ከመስከረም 29 እስከ ጥቅምት 8 ከ15 እስከ 20% በሚደርሱ ታላቅ ቅናሽ በ5% ቅድመ ክፍያ ማለትም በ392 ሺህ ብር በ40/60 በሆነ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን ይዘንሎት መጥተናል በተጨማሪም 2% ለሚከፍሉ ደንበኞቻችን ቀሪውን ክፍያ ረዘም ባለ ጊዜ በመክፈል የቅናሹ ተጠቃሚ ሆኑ ይያለን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን ምቹ መኖሪያ ይገባውታል ጊፍት ሪል ስቴት እሺ እንግዲህ ተመልካቾቻችን ከማርታ እንዲሁም ደግሞ ከናቷ ጋር የነበረውን ቆይታ ተመልክታችኋል ማርታ እኔ በፍጹም አይደለሁም ማርታ የምትባል ሴት አላቅም ሌላ ማርታ ነኝ ብላ እንግዲህ ስለ ሌላ ማርታ ነግራናለች ያንን ደግሞ እንዲያጣሩ የኛን ሰዎች ልከናል እኔ ተወልጄበታለሁ እኔ አደግዬበታለሁ እንዲሁም ደግሞ እኔ ተመሬበታለሁ ወዳለችበት ቦታ የኛን ሰዎች ልከናቸዋል ስለሷ እንዲያጣሩልን መረጃዎችን እንዲያመጡልን ከዛ በተጨማሪ ደግሞ እኖርበታለሁ ከተባለችበት ከሀገረ አሜሪካ የኛን ሰዎች እንዲያጣሩ ልከናል እንዲሁም የተለያዩ ማስረጃዎችን ስለሷ የሚያወሩ ነገሮችን በኢሜልም በተለያዩ ሁኔታዎች አታች እንዲያደርጉልን የኛን ሰዎች ልከናል ከደቂቃዎች ወይም ደግሞ ከሰዓታት በኋላ እነዚህ ሁሉ መረጃዎች ተጠናቅረው እጃችን ላይ ይገባሉ እንግዲህ እንደጠበቅናት ወይም ደግሞ ስለሷ እንደሰማነው ማርታ የምትባል ሴት ቀላል ሴት አይደለችም እጅግ በጣም ከባድ ሴት ሆና አግኝተናለች ነገር ግን እኛ የጀመርነውን ኬዝ ወደ ኋላ ብለን የምንተው ወይም ደግሞ የምናፈገፍግ ሰዎች ስላልሆነን እስከ መጨረሻው ድረስ ማርታን የማንፋጠጥ ሂደቱ ይቀጥላል እንግዲህ መጀመሪያ ተደፈርኩ ብሎ የመጡ ጓደኛው እንዲሁም ደግሞ ዳንኤል እዚህኛ በመካከላችን ደርሰዋል እነሱ ደግሞ ያለውን ሁኔታ የሚነግሩን እንዲሁም ደግሞ እየተፈጠረ ያለውን ነገር ለኛ የሚያስረዱን ይሆናል ከነሱ ጋር የተወሰነ ደቂቃ ቆይታ አድርገን የምንመለስ ይሆናል እንግዲህ ከነሱ ጋር ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ በቃ እኔ አሁን ምንም እኮ ይሄ አሁን ወደዚህ እኮ አያስፈልግም በቃ አንቆ መግደል ነው
እንደዚህ አይነት ሰው ቢፈረድባትም በሆነ በጨላ በገንዘብ ትወጣለች ሌላ ችግር ነው የሚፈጠረው መግደል እኮ አይደለም እኔ ሊያት ባይኔ ሊያት በቃ አንተ አረጋግጣለህ አይደል አይታታል አይደል እኔ ሊያት እንዲህ ሲጥ ነው ማረጋት በቃ በእውነት ምንድነው እናንተ ራሱ የምትጠብቁት በቃ እስካሁን ለፍታችሁ አችን እኮ ሆነ ግንባሯ ማለት ነው እሱኛ እንትን ምን ሊሆን ምን ታረጋለህ ይሄን ሁሉ ወንጀል ሰርታሱ ይሄው እስካሁን እኮ ድርቅ እያለች እኮ በቃ ምንም እኮ መፍትሄ እኮ የለው እነሱንም ክሬዲት ማህጣት ይሆናል ብዬ ነው እነሱም ለፍተዋል በቃ ከተገኘች እሷ ይወል አይደለም ምምልን ስማኝውል እሷ መሆኗ እናንተ አረጋግጣችሁ አይደል 100% ግንባሯን ማለት እሺ ተረጋጋ አሁን እሷ እያለች ያለችው እኔ ማርታ አይደለሁም ሌላ ማርታ ነኝ በተመሳሳይ ስም እኔ እና ያዛችሁት እያለች ነው ወይ ጉድ ምን አይነት እሱ ባይኑ ያይኑ የደፈራ አብሮ ይጣለው ባለፈው አብረን በምንይዝበት ታይም እሷ መሆኔ በቃ አረጋግጥ አይደል እንዴ ስለዚህ እርግጠኛ ነኝ እሷ በመሆኗ ዋናው እኔም እኮ ዛሬ አረጋግጥልሃለሁ ዋናው ግን እሱ ካረጋገጠ ምንድነው እናንተ የምትጠብቁት እሷን ራሱ ማዋራት እኮ ያስፈልግም በቃ እግርና እጇን ይዞ ሆነ እሳት ውስጥ መክተት በቃ በእውነት እንዴ ምንድነው አረጋግጠ እኮ አይደል እሱ ድርጊቱን ወንጀል የተፈጸመበት ሲያስጨፍራት የነበረው የወደዳት ከዛ በኋላ ይዛው የሄደችው ስንት ነገር እኮ ያደረሰችበትን ባይኑ አይቶ እኔ ያያት ራሱ እንዴት ዝም እንዳልካት ገባራውን አትራት አይ አይደለም አይ በእንደዚህ አይነት ሁኔታ ይኸውልህ ህይወቱን እኮ ነው ያበላሽች እኮ በእንደዚህ አይነት ሁኔታ የሚሆን ነገር አይደለም ለኃይል ወይ አንተ ላልከው ነገር እንግዲህ የምታያቸውም ሰዎች አሉ እንግዲህ ከካሜራ ጀርባ ያሉት የህግ አካላት እንዲሁም ደግሞ የኛም ሰዎች አሉ የኛም ክሮች አንተ ላልከው ነገር እኛ አንሰን አይደለም ነገር ግን እያንዳንዱ ነገር ህጋዊ አግባቡን በጠበቀ መልኩ እሷም ቅጣቷን እንድታገኝ ያለውን ነገር ማስረጃ መሰብሰብ ስላለብን ነው እኮ እኔ እሱ ሳይገባኝ ቀርቶ እኮ አይደለም ይኸውልህ እቺ ሴት ይኸውልህ ከባድ ማፊያ ነች ከባድ ወንጀለኛ ነች እንዴ ይሄው ያረጋግጥላችሁ እንደምትለኝ እኮ ያረጋግጥላችሁ ድጋሚ መቷሽ ከሆነ ምንድነው የምትጠብቁት በቃ እቺ አታምንም እኮ በቃ መግረፍ ነው ወይ የገረፉ እየቀጠቀጡ እውነቱን ማስወጣት ነው በቃ በኤሌክትሪክ እንትን ያያረጉ እውነቱን እንድታወጣ ማድረግ ነው ለምን ይሄ በእንካስላንታ ምንም የምታመን አይደለች በቃ ይገባኛል ግን ምንድነው ያለውን ነገር መረጃ ከነበረችበት ከሀገር አሜሪካም እንዲሁም ደግሞ እዚህም የነበሩትን ማስረጃዎች እያጠናከረ ነው አሁንም ቢሆን ከትንሽ ደቂቃ በኋላ እሱ ይገባልናል እንግዲህ በኢሜይልም በተለያዩ መንገዶች የኛ ሰዎች ይልኩልናል ከትንሽ ደቂቃ በኋላ ወይም ደግሞ ከሰዓታት በኋላ ነገሮቹን ልባት ያገኛሉ ነገር ግን እስከዛ ድረስ ያለውን ነገር ዝም ብሎ መቀመጥ ስለሌለብን እሷም ባለው አግባብ እንድታምን እያደረግን ነው ስለዚህ እናንተም በተረጋጋ መንገድ ያለውን ነገር እንግዲህ እንድትረጋጉ ነው ምንም ኮንተንት የሚያስፈልገው ነገር የለም ማግባባትም አያስፈልግም እኔ እኮ ያረጋግጥኩልህ እኮ ነው በባለፈው እሷ መሆኗን ያረጋግጥኩልህ ነው አሁን እዚህ ጋር ማግባባት ነገሩን በቃ ኦልሞስት እኮ ሜዳ ያለብን ጥግ ድረስ እኮ ሄደን ያገኛናት አይደል እንዴ ልጅ ታዲያ ምንድነው ምኑ ጋር ነው ማግባባቱ ምኑ ጋር ነው ማወጣጣቱ አልገባኝም እኔ እሱ እናንተም እኮ ለፋችሁ ከመጀመሪያ ጀምሮ ደከማችሁ ተንከራተታችሁ አሁን እኮ በቃ የናንተም ልፋት የሆነ መስመር መያዝ አለበት አይደል እልባት ላይ እኮ ደረስን በቃ ተያዘች ለዚህ ለመያዝ እኮ እናንተ ለፍታችኋል እኛ ተሯሩጦናል ስንት ድካም ነው ደከማችሁት አይደል ከተያዘች በኋላ ደግሞ እንካስላንታው አይጠቅምም እነሱ ለተደራጅተው ስለሆነ ይሄን ነገር የሚያረጉት በፍጹም አያምኑም በቃ እንዳልኩ ለጣቢዎቹ የሆነ ነገር አድርጎ እየገረፉም ቢሆን በሚያስወጡበት መንገድ እውነቱን ያስወጡ አታምንም ይሄው ያያያችሁ እንግዲህ ከካደች እንግዲህ ምን እኔማ ሲልድ ነው አሁን ይሄ ነገር እኮ ምን እናንተንም ተረጋጉ አሁን እዚህ ጋር እሷን ለማግራችሁ ከኛ ጋር ሁሉ ሰው ባይ ነው ስለ በቃ ከጓደኛዬ እኩል ነው እናንተም ስትረባረቡ የነበሩት እዚህ ለሱ በጣም አመሰግናለሁ ታዲያ በጣም ግን ደግሞ ይሄ ሁሉ ለፋታችሁ መና እንዲሆን እኔም አልፈልግም ገባ አይደል እዚህ ጋር እሷ መሆኗ በባለፈው አረጋግጫለሁ እሷ መሆኗ ልክ ነው ጥፋት ያጠፋችሁ እሷ ናት እሱን ደግሞ አረጋግጥኩልህ በባለፈው ስናገኛት እሷ መሆኑን 100% ሆኜ አሁን ምንም ነገር እኮ ያስፈልግም እኮ ታቃለኝ ስንት ነገር ነው እዚህ ጋር ያጣሁት በዚህ ጉዳይ ምክንያት ከቤተሰቤ ከጤኔ ከስንት ነገር ነው ያለንኩት ታዲያ ይሁላ ነገር መረጋጋት ነው ያለበት አሁን የት እንዳለች ለምን አታሳየኝ ችግር የለውም እሱ ችግር የለውም ለምን በቃ በእኛ ጅና ሰው ደግሞ ይዘመጣ ምን አረጋለሁ በዚህ ሁሉ ሰው ፊት ምንድነው ይወላ ከሷ አኩል ዳንኤል ያንተ የጤና ሁኔታ እጅግ በጣም ያሳስበናል ከምንም በላይ እሷ እንግዲህ ወንጀለኛ ነች ያለውን ነገር ፍርዱን የምታገኝ ይሆናል ግን ደግሞ ከምንም በላይ ያንተ ጤንነት እንዲሁም ደግሞ እንዳንተ የተጎዱት ሌሎች ሰዎች ጤንነት እጅግ በጣም ያሳስበናል እና አሁን ስላለበት ሁኔታ እንድትነግረኝ ይፈልጋለሁ ምን ላይ ነክ እንዴት ነው ያለው የህክምና ሁኔታ እስኪ እሱንም እንድታወራኝ ይፈልጋለሁ ዳንኤል ይው ከበፊትም እንዳወራው እንዳሳወቅኩ ነገሮች ጥሩ ይዳሩሉ ምን ህይወት ላይ
ሁሉ ነገሩ ተበላሽቷል። ይሄው ከኔ በላይ እሱም ያውቃል። ከቤተሰብ ያልሆንኩ ከጓደኞች ያልሆንኩ ከስራ ያልሆንኩ ከፍቅረኛ ያልሆንኩ ከራሴም አልሆንኩ አሁን ባለሁበት ደረጃ እንዴት ነው አሁን ይሄ ነገር እንዲህ ነው ብዬ ማስረዳት የምችለው? ቀኔኮ ሁሉ ነገር እኮ ያጣ ሰው ነኝ እኮ ዝም ብዬ በደን ነኝ እንጂ ዝም ብዬ ነው የምራመደው እንጂ በቃ በቁም የሞትኩ ሰው እንደማለት እኮ እና ታውቃለህ ከዚህ በፊትም ብዙ ያወራችሁ ነገሮች አሉ። በባለፈው በነበረው ምርመራ ላይ ነኝ ገና ብዙ የሚረጋገጡ ነገሮች አሉ። እሱም ገና አላለቀም። እንግዲህ ጉዴንም ደግሞ ከዛ በኋላ ነው የቀሩትን ነገሮች የምሰው በደረሰብኝ ነገር ያው ከባድ ነገር እንደሚሆን እኔም ኤክስፔክት አደርጋለሁ። ግን ያው እንዲህ ነው ብዬ ማውራት ይከብደኛል አሁን እዚህ ጋር። አሁንም ቢሆን የምነግራችሁ ነገር ለሁለታችሁም ቢሆን እሷ እየሄደችበት ያለበት ርቀት እጅግ በጣም ሴረኛ እጅግ በጣም የረቀቀ መንገድ ነው እየሄደች ያለችው። ስለዚህ እናንተ ደግሞ በዚህ ሁኔታ ስሜታዊ ሆናችሁ የምታደርጉት እያንዳንዱ ነገር እናንተን ዋጋ ነው የሚያስከፍለው። ይሄ ሁሉ የህግ ሰው አለ ይወለ ዋጋ ቢያስከፍልኝ ይሻላል እዚህ ጋር እሷን በእጅ አጥፍቼ እኔ ዋጋ በከፈል በጣም ደስተኛ ነኝ። እንደዛ እንድታስብ አልፈልግም። ምክንያቱም አንተ ከዚህ በኋላ ተስፋ ያለህ ልጅ ነህ፣ ህይወት ያለህ ልጅ ነህ፣ ከዚህ በኋላ የሚቀጥል ህይወት ፋሚሊ ያለህ ልጅ ነህ። ነገሮች እንደዚህ መሆናቸው ናቲ ነገሮች ተስተካክለው ወደ ቦታቸው መመለሳቸው የማይቀር ነው። ስለዚህ አሁን ባለንበት ሁኔታ የሷን ጉዳይ እንጨርስ፣ የሷን ሁኔታ እንዝጋው። ከዛ በኋላ ደግሞ ወደ አንተ ህይወት እንቀጥላለን። ስለዚህ እናንተ አሁንም ቢሆን የምመክራችሁ ነገር ምን እናድርጋ ዱቂ ምን እናርግሽ? አሁን ምንድነው የምናደርገው? እንግዲህ ወደ ውስጥ እንገባና እሷን እና እናንተን የማገናኘት ሁኔታ ነው። ስለዚህ እናንተና እሷ ደግሞ የመገናኘት ሁኔታ እስካሁን አልገጠማችሁም ፊት ለፊት። ስለዚህ ሁለታችሁን አገናኝተን እሷ መሆኗን እንድታረጋግጡልን እንፈልጋለን። ስለዚህ ወደ ውስጥ እንድንገባ ፈልጋለሁ። በድጋሚ ያረጋግጥልን ካላችሁ አረጋግጣለሁ እንጂ ባለፈው አይቻ በቀሷ ናት። እኔ 100% እርግጠኛ ነኝ። እሷ በመሆኗ በጣም እርግጠኛ ነኝ። እስኪ እንግባና ደግሞ እናንተ ስታይ ምን ልትል እንደምትችል እኔም ለያት ያለውን እሷቱን አቱን ድንገት እሱ በሌላ ቴንሽን ውስጥ ስላለ ተሳስቷል ብላችሁ እንደገመታችሁ እኔ ቅድም ስታወራኝ እንትን ብያለሁ። እኔ ለያት እናረጋግጥ ካረጋግጥም በኋላ ግን አስፈላጊው እርምጃ ግን መወሰድ አለበት። እሺ እንደዚህ ያላችሁ ከሆነ እኔ በፍጹም ይያችሁ ልገባ አልችልም። ለምን እናረጋግጥ እንጂ ያለውን ነገር እኔ አይቻት ላረጋግጥ እኮ እያልኩ ያለሁት መጀመሪያ እናንተ ተረጋጉ። ከዛ ያለውን ነገር ዲፕሎማት በሆነ መንገድ ሁለታችን ገብተን እንግዲህ እንየው ነው እኮ እንግዲህ የማጣራት ሂደቱን እኮ እኛ እየሰራን ያለ ነው አይደል? የህግ አካላትም እኮ አብረን እኮ እየሰራን ያለ ነው። ለዛ ምንም እኮ ልናረጋት አንችልም እኮ በዚህ ኢነርጂ አይደለማ ያለውን ነገር ኢነርጂያችሁን ቀዝቀዝ አድርጎ ሰላማዊ በሆነ መንገድ ግቡ። አብረን እንግባ ያለውን ነገር እናወራ። እሺ ሄድ እንችላለን። እሺ እንግዲህ ተመልካቾቻችን የነበረውን ነገር ተመልክታችኋል። ተመልሰን መተናል። አሁን እንግዲህ ማርታ ምክጅበት ምንም አይነት ጉዳይ የለም። ይሄው የተበደለው ዳንኤል እሱንም ጨምሮ በነበረው ነገር በዛ ናይት ክለብ በዛ ምሽት አብራችሁ ነበራችሁ አይደለ? እንግዲህ መቼም እያየሻቸው ነው። ፍለፊትሽ መጥተዋል። አሁን የምክጅበት ሁኔታ አለ። አሁን እነሱን አላውቅም እያልሽ ልክጃቸው ነው? አላቃቸውም። እነማን ናቸው? ቆይ እንዴ አይደለም አንዴ እንዴ ተረጋጋ። በስመ አብ አይደለም ምን አይነት አፍ እንዳለ የትልቅ ሰው እንትኖች ደግሞ እርሱ አሁን ሽበታ በቀለው ውሸታ ጠቅላላ ውሸታም ናችሁ እንዴ? እንዴት ማለት እሷ ልጆታ ነች እንዴ? አንቺ ክለብ ከኛ ጋር ሲጨፍሪ ሲደንሺ አልነበርሽም? ሸኝቻችሁ ከሱ ጋር እኔና ታቂኝ ማለት ነው። እኔና ታቂኝ እርግጠኛ ነሽ? አዎ አላውቅም። ታይቆጭሻል። በኋላ አሁን የተናገርሽው ነገር ይቆጭሻል። ይኸውላችሁ ይቆጭ ለምን ሁላችሁም ታስፈራሩኝ? ምን እንዳይመጣ ነው? ችግር የለውም። እኔ እነሱን በማክበር ነው። እሺ እኔ እኮ እዚህ አሁን ብዙ እሺ የምትጠይቀውን ጠይቀው እንዳልኩ ነው። ሰው ቤት መጣችሁ ልደበድቡና እንዴ? እሱ የሰራችውን ወንጀል አያውቁም። እርሱም ወንጀል ተባባሪ አይደለም። ይሄው ዛሬ አምሮቦት ባለፈው ቀብር ምናምን ብለው አልነበርም? ዛሬ እንደዚህ አምሮቦት ፏ ብለው ቁጭ ብለዋል። እንኳን ልጅ የሞተቦት አይደለም ምንም አይመስልም። አይ ምን ማህበር ምንም በሳምንት ነው እንዴ? እኛ ባህል የለንም እንዴ? እዚህ ሀገር ባህል የለንም? 40 80 ሳይደረግ ነው ሰው ሞቶ ማህበር ምና ነጭ ይለበሳል? ነውር አይደለም? ውሸታም ነው ትርሱ። ቆይ ተረጋጉ። እንዳለ ቤተሰቡ ይወል ምንም መረጋጋት የለም። ቤተሰቡ በጠቅላላ ተደራጅቶ ነው ተረጋጉ እያልኩ ነው እኮ አይደል እንዴ? ተረጋጉ ማዘር ተረጋጉ። ይኸውላችሁ አሁንም ቢሆን ማትረጋጉ ከሆነ እኔ ያስወጣችኋለሁ። እኔ እንድትወጡ ነው ማደርገው። እሺ እንረጋጋለን። እሺ ማዘር ስነ ስርዓቱን ያዙ። ማዘር ተረጋጉ። በቃ አሁንም ቢሆን ማትረጋጉ ከሆነ እኔ ውጪ ሆናችሁ እንድትከታተሉ ማድረገው።
እዚህ ድረስ ሳመጣችሁ እኮ እኔ መጀመሪያም ኃላፊነቱን ወስጄ የህግ አካላትን አስፈቅጄ አይደል እንደዚህ እንድትገቡ ያደርጉት እሷ እኮ በህግ ቁጥጥር ስር ያለች ሰው ነች አይደል መናገርም ካላባችሁ በዚህ አግባብ ወይም ደግሞ በዚህ ቶን አይደለም ምክንያቱም እዚህ ያሉትንም የህግ አካላት ያከበራችሁ እንዴ እኛ ያለውን ነገር እንወጣለን አንቺ ምንድነው እሱ ማርታ እዚህ ጋር ያያይሻቸው ፍለፊትሽ ተቀምጠው ያያይሻቸው እነሱን አላቃቸውም ማለት ምን ማለት ነው አላቃቸውም ነው ማናቸው ምንድነው የምታስጨንቀኝ አንተ ሰውዬ አንተ እናንተ አንድም ነገር ነው ማድረግ አትችሉ ምን ማለት ነው እኔን ምንም ማድረግ አትችሉ ማለት ምን ማለት ነው የውጭ ዜጋ ነኝ ስለዚህ ምንም ብታደርግ አንተ ሚዲያም የውጭ ዜጋ ትገዋታላችሁ ምን ማለት ነው የውጭ ዜጋ ማለት ምን ማለት ነው አንተ አላወከኝም የውጭ ዜግነት ያለኝ ሰው ነኝ በቃ አለቀ ይኸውልሽ አሁን እኮ ከደቂቃዎች በፊት እዚህ ትምህርት ቤት የተማርኩ እዚህ አዲስ አበባ ከተማ ውስጥ ተወልጄ ያደግኩኝ ሰው ነኝ እያልሽ ነው ይኸውልሽ አሁንም ቢሆን እኮ ወደ ማመኑ እየመጣሽ ነው አይሽ አይደለ ውጭ ሀገር ያራራኝ እኮ ነው ምንድነው ሊደበድበኝ እኮ ተነስቶ ነበር ይኸውልሽ እያመንሽ እኮ ያለሽ እኮ አንቺ ነሽ እኮ ውጭ ሀገር ኖሬ ነበር ቅድም እኮ እንደዛ በፍጹም እኮ አላልሽም እኮ በስመ ማርታ ሌላ ሰው ነው ያዛችሁት እንጂ እኔ ጭራሽ ማርታ የምትባል ሰው አይደለም ውጭ ሀገርም ሄጄ አላቅም ከዚህ በፊትም እንደዚህ አይነት ነገር አላቅም ብለሽ ነው እያወራሽ ነው የነበረው አሁን ደግሞ የውጭ ዜጋ ነኝ እንደዚህ የኖርኩ ሰው ነኝ ምን ማለት ነው ይሄ ደግሞ በቃ የውጭ ዜግነት አለኝ ነው ሌላ ምንም ከማርታ ጋር የሚያገናኝ እና የውጭ ዜግነት ስላለሽ እንደፈለግሽ ወንጀል ስር የሚልሽጋለ እንደፈለግሽ ሰውን መድፈር አለብሽ መዝረፍ አለብሽ አንቺ ሌባ ነሽ ኢትዮጵያ እኮ ነው እየኖርን ያለነው ወንድ ይደፈራል እንዴ ምንም ከዛ ከውጭ ነው አይዘሽ የምትመጪው ኢትዮጵያማ የተባረከች ሀገር ነች ከውጭ ነው ይሄ አጉል ልማድ ይዛችሁ መታችሁ ወጣቱን ጠቅላላ ያበላሻችሁት አምናለች ማርታ አሁን የመጨረሻ ደረጃሽ ላይ ነው ያለሽው ማርታ የመጨረሻ ደረጃሽ ላይ ነው ያለሽው አሁን ይኸውልህ የምታስበው ነገር ማለት ነው የሆነ እቅድ ካለ ንገረኝ ምንድነው እየሰባሰብክ የምታመጣብኝ እናትሽ ነሽ ከዛ ከነሱ ጋር ወጥተሻል ክለብ ነበርሽ ምናም አላቃቸውም ምንድነው የምትለኝ ለምን የምታስጨንቀኝ እሺ ስለዚህ ውጪ ስለመኖርሽ የሚያስረዳ ይኸውልሽ እንኳን ውጪ የትም ብትኖሪ ከኛ ታመልጫለሽ ማለት አይደለም ነገር ግን አሁንም ቢሆን ይሄ ውጪ ስለመኖርሽ የሚያስረዳውን እያንዳንዱን ነገር እንድታሳይን እንፈልጋለን ይሄ ውጪ ዜግነት ወረቀትም ያልሽውን ስለዚህ በማን ስም እንዳለ እሱም ላይ አጭበርብረሽበት ሊሆን ይችላል ማን ያውቃል ስለዚህ ስለሱም ደግሞ የሚያስረዳ መረጃ እንድትነግሪን እንፈልጋለን አንተ ስለማን ነው የምታወራው ታቀኛለህ እኔም በደንብ ታቀኛለሽ እኔም አንቺን በደንብ አቅሻለሁ ያ ሁሉ ነገር ነው ለስታደርሺ በነዛ ልጆች በጋርዶች አይዘሽ ያ ሁሉ ነገር እንትን ስታደርግብኝ በነበረው ያንን ቪዲዮም ትዝ ይልሻል አይደል ያ ሁላ ነገር እቺን ቀን ነው ጠብቄ ነበር አይደል ችግር የለውም አሁን ካጂ በደንብ ካጂ ለያንዳንዱ ነገር ግን አስከፍልሻለሁ ሰምተሽኛል አይደል ቆይ እኔን አይተኸኝ ታውቃለህ እስኪ ታቀኛለህ ምንድነው ነው ማቅሽ ሰሚኛለሽ አይደል እኔ ስንት ነገር ያጣው ሰው ነኝ ይሄን ቀን ነበር ጠብቄ ነበር እንዴ ምንድነው እሱ እንደዚህ ምንም አይነት ውሳኔ እንዳትወስድ ዳንኤል ተረጋጋ ዳንኤል ለምን ይዛችሁ ነው ይሄን ቀን ነበር ጠብቄ ነበር አንተንም ምንም አይነት ውሳኔ እንዳትወስን ይኸውልህ ምንም አይነት ውሳኔ ይኸውልህ ራስ ላይ ነው ችግር እየፈጠርክ ያለው ዳንኤል ራስ ላይ ችግር እየፈጠርክ ያለው ይዛችሁ ነው ወንጀል ማርታ አይተሻል የተፈጠረው ነገር አይደለ እንግዲህ እኔ በመሃል ባልኖር የኛ ሰዎች ባይኖሩ ኖሮ ምን አይነት ጉዳት ሊደርስብሽ እንደሚችል ማዘር አሁንም ቢሆን ይሄ ድርቅ ነው ወደ ምን ሊያደርሶት እንደሚችሉ አዩ አይደለ የልጆትን ህይወት እስከ ማሳጣት ድረስ አድርሶት ነበር ይሄን ነው የሚፈልጉት በዚህ መካካዳችን መጨረሻ ይሄ እንዲሆን ነው የሚፈልጉት የልጆትን ነፍስ እስከ ማጣት እንግዲህ እዚህ ጋር ከዛም ውጪ የርሶም ያንዳችንም ሊሆን ይችላል ነበርኮ ይሄ ልጅ ምን አይነት ጉዳት እንደደረሰበት እንግዲህ ሰምታችኋል ታውቃላችሁ አይደለ አንቺም ያደረሽውን በሙሉ ታውቂያለሽ ወደ ምንድን ነበር ሊያመራ የሚችለው አሁን የነበረው ነገር ተናዶ ነው የመጣው ምንድነው እሱም ወደ ሌላ ነገር ገብቶ ነበር እንግዲህ አንቺም ላይ ሌላ ይሰውም ያንቺም ይወጥ ጠፍቶ ነበር ድርቅናሽ እኔ ልጄን እንዴት አድርጌ አሳልፌ እኔ ዋሽቼም ቢሆን ቃልምጄም ቢሆን እኔ ልጄን ለማትረፍ ነበር የፈለኩትኝ እኔ ምን ማለት ነው እንደዚህ አይነት ታሪክ ውስጥ ምን ወንጀል እንደምትሰራ ምንም እንደምታደርግ ምንም የማውቀው ታሪክ የለም ልጄ ሰርታ እኔን ለማቀና ለማድረግ የምትሯሯጠው ነው እኔ የማውቀው እንጂ አሁን እናንተ የምትሉት ይሄን ወንጀል ሰራች እንዲያረገች የምትሉትን ነገር እኔ የለውበት እኔ ምንም የማውቀው ነገር የለም ልጄ አሁን ቆይ ይሄ ምን ማለት ነው ቢያተርፏትስ እንደው ሊያስጥሏትስ ቢችሉ በዚህ መንገድ ነበር ሊያስጥሏት የሚችሉት እዛ ጋር የተበደለው ልጅ እዛ ጋር የደረሰው ጉዳት የርሶ ልጅ ላይ ሆኖ ቢሆን ምንድን ነበር የሚሉት ታኝ ወይኔ እንግዲህ የነበረው ነገር በመጨረሻ እድሜ በማለቂያው በማርጃ ይዛት
መቁረቢያ ሰዓት እንግዲህ ሁሉ ታሪክ እንግዲህ ከደረሰብኝ ምን አደርጋለሁ እኔ ማዘር መጀመሪያም ቢሆን ከናንተ ጋር ሳወራ የነበረው መጀመሪያ ከናንተ ጋር ያለውን ነገር እንድትነግሩኝ ስፈልግ የነበረው ይሄ ነገር እንዳይመጣ ይሄ ነገር እንዳይፈጠር ነበር እንግዲህ ይሄ ነገር ተፈጠረ ከዚህ በኋላስ ምን ነበር የነበረው ነገር ቀጥሎ ቢሆን የሚፈጠረውን አስባችሁታል ይሄ ነገር እንዳይመጣ የተቻለኝን አድርጌ ነበር እንግዲህ ማርታ አሁንስ ከተፈጠረው ነገር በኋላ በዚህ ጉዳይ ላይ ሌላ የምትዩ ነገር አለሽ በቃ የምትፈልገው እውነት ነው አይደል እውነቱን እነግርሃለሁ እኮ ምንድነው እውነቱ ይኸውልህ እኔ ምኖረው እናትና አባቴ ጋር ነበር እና ልጅ የነበርኩ አባቴ የእውነት የሰው መጨረሻ ነው ከአባቴ ጀምሮ ጥሩ ወንዶችን እያየሁ አይደለም ያደግኩት አባቴ ገብቶ እናቴን ሲደበድባት ሰክሮ ሲገባ እቃ ሲሰብር ሌሊት 6-7 ሰዓት ነበር የሚገባው እስከ 7 ሰዓት እናቴ አትተኛም ቁጭ ብላ ነበር የምትጠብቀው ግን ገብቶ ይደበድባታል እቃ ይሰብራል እኔንም እየቀሰቀሰ ይደበድበኝ ነበር እናቴን ለማሳደግ ስትል ወይኔ እናም ተረጋጉሽ እሺ ተረጋጉ አንዴ እናረጋጋቸው ውሃ እስኪያምጡላችሁ ማዘር ወይ ውጪ ሆኑና እናረጋጋቸው አረጋጓቸው እሺ እሺ እንግዲህ አሁን የተረጋጋሽ ይመስለኛል ማርታ በእርግጥ ያለውን ነገር ለኛ መናገርሽ ምናልባት ከህግ ማግባብ አንፃር ያለው ነገር እንደ ቅጣት ማቅለያ ይሆንሻል እንጂ ያው ከህግ ተጠያቂነት የሚያድን ነገር ሆኖ አይደለም ነገር ግን ያለውን ነገር እውነታውን አንቺ መናገር የፈለግሽው ነገር ደግሞ እንድትናገሪ እንፈልጋለን እስኪ በተቻለሽ አቅም እንግዲህ አሁን በተረጋጋሽበት ስሜት ሆነሽ ያለውን ነገር ንገሪኝ እስኪ እሺ እና ቅድም እንደነገርኩ አባቴ እናቴን ሲበድላት ነው ያደግኩት ስለ ወንድ ልጅ ጥሩነት ሳይሆን መጥፎነት እያየሁ ነው ያደግኩት በአባቴ አቅም አስበዋል በልጅ እድሜ ገና 7 እና 8 አመት የሆኑ እናቴን ሲደበድባት ነበር ማየው እናቴን የሆነ ነገር ሲያደርጋት እቃ ሲሰብር እኔን ሲደበድብ እህቴን ሲደበድብ ያንን ነበር እያየሁ ያደግኩት ከዛ 12ኛ ክፍል ላይ ስደርስ በትምህርቴም በጣም ጥሩ ውጤት ስለነበረኝ ወደ ውጭ ሀገር መሄድ ቻልኩኝ እና ውጭ ሀገርም ከተወሰነ ጊዜያት በኋላ ተረጋግቼ ሁኔታዎችን አስተካክዬ በቃ አይምሮዬ ፍሪ ሆኖ እንዳዲስ ልጅ እንደመሆን ታውቃለህ እንደዛው የነበረውን የአባቴን ጥላቻ የወንድ ልጅ ጥላቻ ትቼ ድጋሚ ጥሩ ሴቱኝ በቃ አላቅም ብቻ እውነተኛ ሴቱኝ እየኖርኩኝ ነበር እናዛ ትምህርቴን እየተማርኩ ጎን ለጎን ደግሞ ስራ ሰራለሁ እየሰራው ለቤተሰቦቼ መላክ ጀመርኩኝ እናም ቤተሰቦቼን ያገዝኩኝ ትምህርቴንም እየተማርኩ ስራም እየሰራው በቃ ከ5 አመት በኋላ ድጋሚ ወደ ኢትዮጵያ ተመለስኩኝ እና ሁኔታውን ሳይ በጣም ነበር ደስ ያለኝ ቤት ሰርታለች እናቴ ባቅሟ የምታዩን ቤት በኪራይ ነበር የምንኖረውና ከዛ ህይወት ወጣ የተሻለ ላይፍ እየኖረች ነው አባቴም የለም ከዛ እህቴም ከሷ ጋር እየኖረች ነው እና ደስተኛ ሆነው ምናምን ስላዩአቸው ድጋሚ ስመለስ ያሰብኩት ነገር
የራሴን ላይፍ መጀመር እንዳለብኝ ሴት ነኝ እድሜ ይሄዳል የወጣትነት ደግሞ ይረግፋል ስለዚህ ትዳር ማግባት ነበር ሐሳቤ እና ጓደኛ ያስኩኝ በጣም ነው የምወደው በጣም እሱም ይወደኝ ነበር ማለት ሰው ይወደኛል ባይባል ከሚያሳየኝ ነገር አንፃር ነው እና ጥር 10 ነበር ሽምግልና ተልኮ 2 ሳምንት ሲቀረው ላገባ ጓደኞቼ ጋር መዝናናት ክለብ እንውጣ እንዴ ልታገቢ አይደል እንዴ እስከዛሬ ቁጥቡ ነሽ ምናምን ከፍቅረኛዬ ጋር ማለት ልንጋባ ምናስበው በተክሊል ነበር ማለት እኔም ድንግል ነኝ እሱም ድንግል ነበር የመጀመሪያው ነኝ አስበው ላገባ 2 ሳምንት ቀርቶኝ ክለብ መዝናናት አለብን አሉኝ ጓደኞቼ ባለ ትዳር ልትሆኚ ነው ልታሰሪ ነው አሉኝ መዝናናት አይደል እና ለመዝናናት ክለብ ገባን በቃ ልጅ የሆነች ሴት ታውቃለህ መጠጥ ማጠጣ ስለ አልኮል ምንነት ማታቅ ያችን አይነት ሴት ነበርኩኝ እና ትንሽ መጠጥ ስጠጣ እምሰክረኝ ማለት ሰው አንድ ሲንግል ጠጥቶ እንዴት ነው የሚሰክረው በዛ ልክ የነበርኩ አይነት ሴት ነበርኩኝና መጠጡ ላይ አደንዛዥ ጽና ያደረኩበት ጓደኞች ናቸው ያው በዛን ሰዓት አስታውሳለሁ 3 ወንዶች ነበርን እና ሴቶች ናቸው እንዴ እንቀላቀል ምናምን ያሉት አስበው 2 ሳምንት እኮ ነው የቀረው ለሰርጊ ቤተሰብ እየጠበቀኝ ታገባለሽ ተብዬ እየተጠበቅኩ እኮ ነው ግን እኔ ናይት ክለብ ገብቼ መጠጥ ጠጣለሁ ለዛውም ወንዶች ባሉበት ምን እንደሆንኩ እንዴት እንደሆንኩ አላውቅም መጠጡን በቃ ሻት እናድርግ ብለው ሻት ሲደረግ እኔም ጠጣሁት በዚህ ጓጉብለት ሰርግ ይቀር ለምን ይቀራል ክብሬ ነበር አሲል ነበርኩ እኮ ድንግል ነበርኩኝ ግን በዛ ቅስበት ድንግል ላይ ላጣሁት ለጓደኛዬ ነገርኩት እንዲረዳኝ የእውነት የተፈጠረውን እውነታ ነገርኩት ግን አላመነኝም ርካሽ ነሽ አለኝ አይ ለዘመናት ስጠብቅ የነበረው ለቤተሰብ ሽምግልና ተልኮ እኔ ግን ረከስኩኝ ረክሼ ትዳር የሚባለውን ነገር አጣሁት እናቴ በጣም ስትጠብቅ ነበር የኔን ሰርግ የልጅ እንደማየት የሚያስደስታት ነገር አልነበረም ከዛ ግን አስለቀስኳት እናቴ እንደዚህ ይፈጠራል ብዬ አላሰብኩም ነበር መዝናናት በቃ ቀለል ያለ መዝናናት ነበር የመሰለኝ ግን ጓደኞቼ ናቸው በኔ ላይ አደንዝዘው ራሴን እንዳጣ ያደረጉኝ ከፍቅረኛዬ ጋር ከተለያየሁኝ በኋላ ወንድ አስጣለኝ ታውቃለህ
የአባቴ ክፉ ነገር ድጋሚ ወደኔ መጣ። ከዛ ፍቅረኛዬም ሲደገም በህይወቴ ውስጥ ያገኘኋቸው 2 ወንዶች ሰባብረውኛል፣ ስብርብር አድርገውኛል። ወንዶችን ማሳደድ ጀመርኩ። የእውነት ነው የምልህ፣ እንደዚህ አይነት ሴት አልነበርኩም። ጥሩ ሴት ነበርኩኝ። ከዛ ሙሉ በሙሉ ማንነቴ ተቀይሮ እቺኛው ማርታ ሆንኩኝ። ወንዶችን መበቀል፣ የማፊያ ግሩፕ በየክለቡ እየዞሩ ወንዶችን ማጥቃት፣ ከዛ ቪዲዮ አድርጎ ቪዲዮዎችን መሸጥ። በቃ ወንድ ልጅ እንደማቁሰል የሚያስደስተኝ ነገር የለም። ከዛ በኋላ ጨካኝ ሆንኩ፣ ሴት ሆንኩኝ። በቃ ይሄ ነው ታሪክ። እሺ ስለዚህ አሁን ይሄን ጉዳይ ካደረሽበት ለምሳሌ ከዳንኤል ጋር ምንም አይነት ወይ ዝምድና ወይ ሌላ ነገር አልነበራችሁም ማለት እንደዚህ ልታደርጊ የደረሽበት ነገር ይሄንን ነገር ለማድረስ ያነሳሳሽ ምንም ነገር አልነበረም ወይ? ትውውቅ የትም አላውቀው እንዳልኩ ነው። ናይት ክለብ እንወጣለን። ከዛ የሆነ ወንድ ሳይ አጠምዳለሁ። ማፊያ ግሩፕ አለኝ አይደል? በቃ እንጂ እሱን የትም አላውቀውም። እሱም እንደማንኛውም ወንዶች ነው። ወንድ ልጅ አይደል ነው ያሰቃየኝ። እሱም በቃ የወንድ ልጅ ዳም መክፈል ነበረበት፣ አስከፍለዋለሁ። የትም አላውቀው፣ ምንም አይደለም። ምንም ይጸጽተኝ ነገር የለም። እያንዳንዱ ነገር እያሰብኩና ፈልጌው ነው የማደርገው። እድሜ ይፍታሽም ብታስር ምንም አይመስለኝም። እሰሩኝ፣ ንገራቸው ይሰሩኝና በቃ ይውሰዱኝ።